ሰው ሊጋጭ ይችላል። ማን ነው ይሄንን ሁሉ ህዝብ ያነቃነቀው? 20 ነገር ስለ ቤታ አወጣሁኝ። አንደኛ ምቀኛ ናት፣ አንደኛ ቀናተኛ ናት፣ መርዝ ናት፣ ዙጲ ናት፣ ስኮምፓይሰስ ናት፣ ናይሰስ ናት እያልሽ 20 ዝርዝር ስታወጪ ከትላንትና ወዲያ የከረምሽ ሴትዮ በስመ አብ ብለሽ ከእንቅልፍሽ ተነስተሽ ልትደግፊያት ተነሱባት። ይነሱባት፣ እንኳን ተነሱባት። ደግ አደረጉ፣ እውነት ደግ አደረጉ። የሚታይላቸው ትላንት አላቸው፣ የሚታይላቸው ትላንት አላቸው። አንቺ ምንም የለሽም። አንቺ በሄድሽበት ርቀት አልሄዱም። በቃ እንደ ማንኛውም የሚዲያ ሰው ተነቋቅረዋል፣ ተመላልሰዋል። እኔ የጭካኔዋ ጥግ በዛብኝና በጣም ጨካኝ ነሽ። እኔ ይኸው ሪካርደር ቁጭ ብሎ እየሰማኝ ነው የምነግርሽ። በእኔ ህሊናሽ አስገድዶሽ ራሱ ይሄ ሶሪ ህሊና አልኩኝ፣ ህሊና የለሽም። ቶፒኩ አስገድዶሽ ጉቺ ልክ ነች፣ ይሄኛውን ነገር ልክ ነች ጉቺ ብለሽ ቶፒኩ አስገድዶሽ ራሱ እንዳትደግፊ። ቶፒኩ ልክ ሆኖ ራሱ አሁን ትላንትና አንዷን ሴትዮ ተቃወምሻት አይደለ? ለምን ወርቁን በድብቅ አልሰጠቻትም ብላ ገብታ ስታወራ ጉቺ ምን አጠፋች ስጪ ተብላ ከሆነስ ምናምን ያልሽው ራሱ ልክ አይደለሽም። እኔም መስደብ ነበረብሽ። እቺ አስመሳይ አውቃ እኮ ነው ቤታን ስለምትጠላት ሆን ብላ ቤታ ላይ ተንኮል አስባ ህዝብ እንዲነሳባት አድርጋ ነው ይኸው የተሰጠሽ ብላ ያለችው እንጂ እውነት መስጠት ከፈለገች ደብቃ ለምን አልሰጠቻትም ብለሽ እኔም መስደብ ነበረብሽ። ያረግሽው ነገር ልክ አይደለም አይደለም። እኔ በአንቺ አፍ በመልካም መነሳት የኃጢአት ያህል እጠየፈዋለሁ ብዬሻለሁ። ቢካዝ አንቺን ግለሰቧን ልክ እንደ ኃጢአት ነው የምትጠየፍሽ። ክፉ ነሽ። እግዚአብሔር ግን ፍርድ አለው። ትረስት ሚ። መጨረሻሽን ያሳምርልሽ። የሰው ልጅ መጨረሻው ሲያምር ነው ጥሩ። አውሮፓ መኖር የህይወት ጋራንቲ አይደለም። ዱባይ መኖር የህይወት ውድቀት አይደለም። ኦኬ፣ እግዚአብሔር መጨረሻሽን ያሳምርልሽ። አሟሟቴን ያሳምርልኝ ይላል አይደል የሀገራችን ሰው። አሟሟትሽን መጨረሻሽን ያሳምርልሽ። ዩ ኔቨር ነው ማንን እንደረካሽ አናውቅምኛ። ባየነው ልክ ግን የእያንዳንዱ ሰው ሀዘን፣ የእያንዳንዱ ሰው ህመም ቁጭ ብሎ ይቀመጣል እንዳደራ ብሎ ይለዘፋኙ እንዳደራ ይቀመጣልሻል። በጣም መሽቁቅሽ። ኮሜንታተሮች ተረጋጉ። ላይክ የደገፈቻት መስሏችሁ አትቸኩሉ። አሁን ምናልባት እኔ ማርክ ማይወርድ እንደገና አሁን ምናልባት እኔ ወጥቼ ይሄን ስላልኩኝ ከዚህ በኋላ ቃል ገብታ ቤታን አልነካም ብላ ልትቀጥል ትችላለች። ከዚህ ወዲህ እኔ እኮ እጄን እንደዚህ ጠምዝዘሽ ነው ያሳመንሽኝ ብለሻል እኮ። ረሳሽ እንዴ? ደሃ የኔ ደሃ የሚለውን ዘፈን በቤትሽ ዩቲዩብ ከዘጋ ይዝጋ ብለሽ አዘፍነሽልኝ ራስሽ ቆመሽ ዘፍነሽ አዘምሬሽ የጄ ውጤቶች ገብተው ደግነቴ መስክረውልኝ መልካምነቴን እንዲህ ነው የምነግርሽ። ተመስክሮልኝ አጨብጭበሽልኝ ትችያለሽ። ለመጀመሪያ ጊዜ ሰው በግድ እጄን ጠምዝዞ አሳመነኝ። አስብዬሽ የወጣው ሴት ነኝ። ዛሬ ወጣሽ ምንም ብትይ ጀማንፉ ብሏል ጣሊያን ባባንኩሎ ወይኔ ጌታ ኢየሱስ። እና ኤኒዌይስ የኛ ቤተሰብ የሆናችሁ ልጆች ተረጋጉ፣ ሽፍቅሮች ተረጋጉ። ላይክ ከአንዳንድ የደገፈች መስሏችሁ አትቸኩሉ። ለሆነ ነገር እያመቻቸችው ሊሆን ይችላል። ጊዜ ስጡ። ማታ ቻው፣ ሰላም ደሪ፣ ቻው፣ አመሰግናለሁ ምናምን ተባብለን ተለያይተናል እንዴ? ጠዋት አውሬ ሆና ይመጣችሁ ጠዋት በስማም ብለን ተገናኝተናደሩዬ። እኔማ ይበለኝ እንዲያሉ የአንቺ ምክር አልሰማ ብዬ እኮ ነው። ገና ከመጀመሪያ ቀን ማለት ነው። ገና ዳር ስትል ጉቺ አደራሽን እዚህ ሴትዮ ቤት እንዳትገቢ እየተባልኩ እኮ ማስጠንቀቂያ ተሰጥቶኛል። አልሰማ ብዬ እኮ ነው። ሰው መስለኝ የምታገናዝብ። አቤት እኔማ እንደው ሄለን ሳይኮሎጂ ሲል ስምሽ ሳይካትሪስት መስለሽኝ ይሆን እንደ ቤትሽ የተመላለስኩ። ለካ አንቺ ሳይኮ ነሽ። አንቺ ራሱ ሌላ የሳይካትሪስት እገዛ ያስፈልግሻል። ሄለን ሳይኮሎጂ ሲል ነው ወዲዬ ሳይካትሪስት መስለኝ እኮ ነው የተመላለስኩት። ለካ ሴትዮዋ ራሱ ሳይኮ ነች። ወይ አምላክ! ዛሬ
በትንሹ 12 ሰዓት ትቀመጣለች ከገባች፣ ወይ ደግሞ ዛሬ አትገባም ነገ ትገባለች ምናምን። ስትገባ ሄለን ሳይኮ በሏት እንደ 7 አሳ። ወይኔ በስመ አብ። ዛሬማ እስከ ከነገ ወዲያ አትወጣም። ከገባች እስከ ከነገ ወዲያ አትወጣም። ጌታን አትወጣም። ዛሬ አትግባ እንጂ አትፈታኝም። ጌታን አይኖ እያወቅኩ ነው የሚሄድበት። አትፈታኝም፣ እያወቅኩ ነው የሚሄድበት። ሴለን ሳይኮሎጂ ስትል እኮ እውነቱን እኮ ነው እዮዳብ። ሴለን ሳይኮሎጂ ስትል ቆይ ጉቺ ግን ሳይካትሪስት መስላት ነው? አለ እውነትህን ነው እዮዳብ። ሳይካትሪስት መስላኝ ለካ እሷ ራሱ ሳይኮነች ሌላ እንትን ያስፈልጋታል። አይኔ በቃልሽ ቀላል ፍቅሮቼ ምንድነው ቦቼ እውነት በእውነት እያሌ ትመጣለች። ያንን እንትን ምንድነው ስሙ ካካኦ አንኳኩቶ ያስቀርሽ እና በትልቅ ፔርሙዝ ይዛ የሸርሙጣ ልጅ የምትለውስ ነገር አይታችኋል? እኔ 10 ጊዜ የምታስቀኝ ማለት ነው ጋይዝ። ወንድሟ ምንድነው ነው ያለችው? ሚኒባስ ረዳት ነው ምናምን ትላለች። እንኳንም ሌባ ነው አላልሽ? እኔ ፍቅር አድርሱልኝ ይሄን ራሱ። ወንድሟ ሚኒባስ ረዳት ነው ብለሻላ። እንኳንም ሌባ ነው፣ ነጣቂ ነው፣ ዘራፊ ነው አላልሽ? እና የ7 ድሃ ልጅ ታዲያ ድሮ ሚኒባስ ረዳት ያልሆነ ምን አባቱ ሊሰራ ነው? እኔ የሰራሁት ለራሴና ለልጄ እኔ የሰራሁት ለራሴና ለልጄ ምን አባቱ ሊሰራ ነው ታዲያ? ሚኒባስም ረድቶ ኩሊም ተሸክሞ ህይወቱን ይኖራል። የእውነት ሚኒባስም ረዳትነት ሰርቶ ባጃጅም ነድቶ ምንም አድርጎ ለፍቶ ምን እኔ አረብ ሀገር የተሰደድኩት እኮ የእሱን ህይወት ላስተካክል አይደለም። የሰባት ከፊት ለፊት 7 ወደ ኋላ 7 የድሃ ልጆች ናት። ስለዚህ ህይወቱን ይኖራል ምንም ሰርቶ አለቀ። አይመለከተኝም። ምን አገባኝ እኔ ሚኒባስ ረዳት መሆን። ወንድሜ ሚኒባስ ረዳት ስለሆነ ልሸማቀቅልሽ ነው? ቀላል ነው እንዴ ሚኒባስ ረዳት የሚሆነው? ሚኒባስ ረዳት ሆኖ ሰጥለጥ ብሎ ህይወቱን ይኖራል። እንኳንም ሌባ ነው፣ ነጣቂ ነው፣ ዘራፊ ነው ያላልሽ ዛሰት እንኳን ነጣቂ ነው፣ ዘራፊ ነው፣ ስኮምፓይሰስ ነው፣ ናይስስ ነው እንኳን የሚያላልሽ። እንኳንም ሚኒባስ ረዳት ነው አልሽ። አትሊስት ሰርቶ ይገባል፣ ሰርቶ ይገባል። እግዚአብሔር ይመስገን አለቀ። እኔ አረብ ሀገር የተሰደድኩትኝ እናቴ በደንብ ሰርቼ ቂጤን ከፈትከደና ነፍሴን ላስደስት ነው። ከተረፈኝ ለልጄ ላደርግ። ልጅ ራሱ ሰከንድ ነው እኔ ህይወት ላይ። ራስህን አድን ነው ሴትዮ፣ ራስህን አድን ነው። እኔ ስኖር ነው ልጅ የሚኖረው። እኔ ሲሳካልኝ ደስ ሲለኝ ስኖር በህይወቴ ላይ 1 ቀን ስጨምር አለቀ። ውጪ እና ያን መከረኛ ሳሚን አላስተኛ ብለሽዋል። እንደው ባለበት ይጥራሽ ፈልገሽዋል መስልኝ። 10 የሳሚን ፎቶ ነው የምታመጣው። እንደው ይጥራሽ። ወይኔ እንደው ጋይዝ ልጅ ፈርስት ነው ማሬ። አንቺ ስትኖሪ ነው ልጅሽ የሚኖረው። ለልጄ ነው የምኖረው ካልሽ አንቺ መኖር አለብሽ። እንዳትሳሳች ፍቅር። አንቺ ራስሽን ጠብቀሽ ለልጅሽ ለመኖር ገባሽ? ስትኖሪ ነው ለልጅሽ የምትኖሪለት። ከሞትሽማ ቀረ ማንም እያጋጨ እያላጨ የማንም መጫወቻ ሆኖ ይቀርብሻል ልጅሽ። ባል ቢሆን ሌላ ያገባል። እንዳትሞኝ። ወንድ ቢሆን እዛው 3ኛ ቀን የያዘንሽ የ3 ቀን ነው ጓደኛሽን ሾፍ የሚያደርገው። እንዴት ነሽ? ድሮም እኮ ትመቸኝ ነበር ብሎ አይኑን እያጉረጠረጠ። ሞኝ እንዳትሆኝ። ያገኛችሁትን ጉርስ በቆንጆ ሳሙና ፊትሽን ትጥብ። ቻይ 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 ሼንዬ ቻይ
ራስክን አድ ነው። ከስንት ዓመት በኋላ ነው እቺ ነገር የህይወት ቀመር የገባችን። ቤተሰብ ቢሆን ውሸት ለራሳቸው ቂጣቸው ማስፋትና ማነጥነጥ እንጂ ለአንቺ የሚያስብ የለም። ሞኝ እንዳትሆኝ። ድሮ እኔ 5500 ድርሃም ስራ ተቀጥሬ 5500ንም ለቤተሰብ ልካለሁ። ለወንድሞቼ ለዘመድ አዝማድ ለምናምን ሲገባኝ የለኝም። አስቀድሜ ችግር ነው ጋይስ፣ አስቀድሜ ሮሮ ሳይወሩ በፊት ሮሮ አሞኛል፣ ቆርጦኛል፣ ሆስፒታል ተኝቼ ወጣሁ። ማን ያውቃል? እዚህ ዴስ ስፔሻሊ ረጅም ሰዓት ቲክቶክ ላይ አልገባም አይደል? አሞኝ እኮ 2 ግሉኮስ ጠጥቼ ወጣሁ እላለሁ። ከዛስ መድኃኒዓለም ያፌን አትቁጠርብኝ፣ ልጄን አይተክ ጠላት የማይበጀኝ 2 ግሉኮስ ይጠጣ። እኔ እኮ እንደ 9 ብር አህያ አልጋዬ ላይ ተገልብጬ ነው ያደርኩት። ይኸው ነው ፍቅሮቼ። ስለዚህ ሚኒባስ ሾፌር አልሽው፣ ጋሪ ነጂ አልሽው። እንደውም ፈረስ ጋሪ ነበር ድሮ የሚነዳው። እሱን እንዴት አልነገሩሽም? ፈረስ ጋሪ ነበርኩ የሚጎትተው። ፈረስ ጋሪ አጣሪ። እስቲ በደንብ ወደ ድሬዳዋ ወረድ በይና አጣሪ። አባቷ እንትን ነው ምናምን ሙስና ነው። እንደውም አሁን አባቴ ክፉ ልታናግሪኝ ነው። ደህና ነገር ቢዘርፍ እዚህ ዱባይ ቀር ነበረ። ምን አይነት ሙስና ነው የበላው? አፈሪ ብላና ደህና ነገር አትበላ። ከበላ ካይቀር ነቃ ደንገጥ የሚያደርግ ለዘመድም ለቤተሰብም የሚጠቅም ሲጀመር ምንድነው የሆነ ምን ውስጥ ነው አለች አይደል የሚሰራው እዛ ውስጥ የምን ሙስና ነው የሚበላው? ሙስና አባቱ ይጥፋል ነው ሙስናን የማውቀው ቦታ ላለው ስልጣን ላለው ሰው ነው ጎራስም የምታደርጉት። እንደዛ ነው የማውቀው አይደል? ደህና ቦታ ላይ ደልደል ብሎ ሞንደል ብሎ ለተቀመጠ ነው። ለማንም ጋር የጎታች ነው እንዴ ሙስና የሚበላው? እንትና ሙስና ነው የሚባለው። አባቷ ደህና ነገር አይበላ። እኔም እዚህ አረብ ሀገር በስብሽ አልቀርም ነበር። አንዳንዴ እኮ በአንቺ ሳይድ ቶፒኩ በአንቺ ሳይድ ያቆመኛል። ቶፒኩ አሁን አንቺ ልክ እኮ ነሽ። አሁን በአንቺ ሳይድ ነኝ እኔ በቶፒኩ ማለት ነው። እውነቷን እኮ ነው። መብላት ካልቀረ እንደዚህ ስሜ ሊጠራ እንደዚህ እንትና ሙስና ልትባል ካልቀረ ደህና ነገር አበላ። ልክ እኮ ነች ጋይሶችዬ፣ አያችሁ። እሷ እኮ አሁን ክፉ ነገር አልተነ ልጅክም ሚኒባስ ረዳት ነው ከሚባል ደህና ነገርም ሽክ እንክት አድርጋ አትበላ። ምንና ምን ሲሻር ይቆጫላሉ። እኔ አሁን በቶፒኩ ከአንቺ ጋር ነኝ። የሚገርማችሁ ነገር ሶስት ቀን ደሪብኝ ፈልጌው እንደዛ ነው ባባዬ። እስቲ ሳም አድርጉኝ ፍቅሮቼ። ለእንትን ነው ረጅም ሰዓት ስለተቀመጥን ቲክቶክ ገንዘብ ይፈልጋል። ለኔ ብላችሁ ሳይሆን እንዳይቆራረጥባችሁ ረጅም ሰዓት ስንቀመጥ ቲክቶክ ስለሚያስቸግር ነው። ገንዘብ ይፈልጋል። በታፕታፕም ሄዱበት፣ በጊፍቱም ሄዱበት። ረጅም ሰዓት ስንቀመጥ ያስቸግራል። ቲክቶክ ስለሚያስቸግር ነው። ግዴታ ሰፖርት ማድረግ አለባችሁ። በጊፍትም በታፕታፑም ሂዱበት። ጋላሪ ከቀየረ ጋላሪም ስጡ፣ መስጠት አለባችሁ። አዎ እንትኑ ነው ቲክቶክ እንደ ዩቲዩብ አይደለም። ኢንሳይደሮች ደግሞ ላኩልኝ። ኢንሳይደሮች የኔ ኢንሳይደሮች አላችሁ። ኢንሳይደሮች ላኩልኝ። አዎ ኢንሳይደሮች ላኩልኝ። ፍቅሮቼ እንደዛ ነው። አለን ትላለች ፍቅር ዛሬ እና ትላንትና ወደ ጢምቢራ ይዞሯል ጋይስ። 3 አንበሳ ለዚህ ደንቆሮ ጆከር 3 አንበሳ ለዚች ለነጃት 6 አንበሳ ሰጥቼ ድንቁር ብያለሁ። ለራሴ ደንቁር ያለው ማሮች የምናገረውን አትዩብኝ። አውትሳይደር ነን ያለ ነው አላለች። ማሮቼ እረፍት አድርጉ። በኋላ ደግሞ ባዶ እንዳይሆንባት ቤቱ እሷ ስትገባ በቻዩ እንግዲህ እንዴ ቆዳዬን ያዞ ቆዳ አድርጌያለሁ። ብርድ እንዳይመታሽ። አይ ብርድ የለም እያጠፋው እያበራው ነው። 6 አንበሳ አልተረፍኩም እኮ ፍቅሮቼ፣ ጌታን አልተረፍኩም። የነጁን ጌም እንዴት አያችሁት ፍቅሮቼ? ሳልጠይቃችሁ የነጃት ጌም እንዴት ነበር?
የነጃት ጌም እንዴት ነበረሽ? ኋላ አምጣ። የነጁን ጌም እንዴት አያችሁት ፍቅሮቼ? ስንት አንበሳ ነው ያወረድሽው? እኔ 3 አወረድኩላት። ዳትስ ናት ኢናፍ በቂ አይደለም። እኔ 3 ሰጠኋት። እንዴ ያይል እያሸነፈች። ኧረ በዛ። እውነትሽን ነው። 2 ነበር ልሰጣት የነበረው። እንደው ልጨርልን ነው። በብር እንዳታባዡ። አባዘዋለሁ። አባዝቼው እኮ ነው የጨለልኩት። በጌታ በኢየሱስ ስም አልሆነም አይደለም በለኝ።